ጥናቶች እንደሚያሳዩት ስር የሰደደ ብቸኝነት በቀን 15 ሲጋራ ማጨስ ያህል አደገኛ ሊሆን ይችላል። የከፋ ብቸኝነት የልብ በሽታ፣ ስትሮክ፣ ድብርት ወይም ዲፕሬሽን እና ያለ ጊዜ ለሞት የመጋለጥ እድልን ይጨምራል። ዛሬ የምናየው ጉዳይ ኢንትሮቨርት ስለመሆን ወይም ብቻ መሆንን ስለመፈለግ አይደለም። ስለ ማህበራዊ ህይወት መገለል ስናነሳ ከዚህም የዘለለ ነው። ይህም ሊኖረን የሚገባው የማህበራዊ ግንኙነት ደረጃና በሚሰማን ባዶነት መካከል ያለው አሳማሚ ክፍተት ሲሆን፣ ያ ክፍተት በጣም ሲሰፋ በስሜት ደረጃ ብቻ ሳይሆን ጤንነታችንን፣ ማንነታችንንና የመኖር ፍላጎታችንን ጭምር ይጎዳል። በዚህ ቪዲዮ ማህበራዊ ህይወት መገለል በአእምሮ ላይ የሚያስከትለው ተጽዕኖ ምን ደረጃ ሊደርስ እንደሚችል፣ ከዚህም ለመላቀቅ ለምን ከባድ እንደሆነና ማህበራዊ ክህሎት ቢጎድለንም እንኳን ከሰዎች ጋር ለመገናኘት የሚረዳንን ደረጃ በደረጃ የሚደረግ ጉዞ እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ማህበራዊ መገለል በአእምሮ ላይ የሚያስከትለው ተጽዕኖ። የሃርቫርድ የረጅም ጊዜ ምርምር እንደሚያሳየው የጠበቀ ግንኙነት ከገንዘብ ወይም ከዝና በላይ ደስታንና ጤንነትን ይተነብያል። ማህበራዊ ትስስር ሲቋረጥ ወይም ሲጠፋ የሚያስከትለው መዘዝ ጥልቅ ነው። በስሜታችን፣ በበሽታ የመከላከል ስርዓታችንና በህይወታችን ላይ ትርጉም ማግኛ መንገዶች ድረስ ዘልቆ ይገባል። ይህ ሊሆን የቻለበት ምክንያት ደግሞ ከጥንት ዘመን ጀምሮ ህልውናችን ከማህበራዊ ግንኙነት ጋር በጥብቅ የተሳሰረ ነበር። ስለዚህ አእምሯችን በትክክል የሚሰራው በማህበራዊ ግንኙነቶች ውስጥ ስንሆን ነው። እናም ተገለል ለረጅም ጊዜያት ከቆየን አእምሯችን ሁኔታውን እንደ ስጋት ይቆጥረዋል። የኮርቲዞል መጠን ይጨምራል፣ ጭንቀት ስር የሰደደ ይሆናል እና የአእምሯችንም ሆነ የአካል ጤንነታችን አደጋ ላይ ይወድቃል። ጭንቀትና ድብርት። ሰዎች ሲገለሉ አእምሮ ከጭንቀት ለመገላገል የሚያስፈልጉትን መደበኛ መውጫዎች ያጣል። በጓደኛ ውይይት ወይም በሳቅ ሊቀንስ ይችል የነበረው ጭንቀት ወደ ውስጥ በመመዘዝ ከመጠን በላይ ወደ ማሰብና ዋጋ ቢስነት ውደቶች ይለወጣል። ይህ ያልተገደበ የአእምሮ ሂደት የሚሮጡ ሐሳቦችን፣ እረፍት ማጣትንና ዘላቂ የሆነ የጭንቀት ስሜትን ይፈጥራል። ከጊዜ በኋላ ስሜታዊ ድጋፍ ማጣት ትግሉን በማባባስ ለባዶነት፣ ለተነሳሽነት እጦትና ለተዳከመ የዓላማ ስሜት መገለጫ ለሆነው ድብርት ወይም ዲፕሬሽን መንገድ ይከፍታል። ይህን የሚያባብሰው ደግሞ የተፈጥሮ የመቋቋሚያ ዘዴዎች መዳከም ነው። ማህበራዊ ግንኙነቶች ለህይወት ጭንቀቶች ማረጋጊያ ሆነው ያገለግላሉ። አንድ የማበረታቻ ቃል፣ የተለየ እይታ ወይም በቀላሉ መሰማት ብቻ የችግርን ክብደት ሊቀንስ ይችላል። በብቸኝነት ውስጥ ግን ግለሰቦች ሸክማቸውን ብቻቸውን እንዲሸከሙ ይገደዳሉ እና ትናንሽ ችግሮችም እንኳን ቢሆኑ ወደ ከባድ እንቅፋቶች ሊያድጉ ይችላሉ። ጭንቀትና ድብርት እርዳታ የመሻትን ፍላጎት ያጠፋሉ። በማህበራዊ ግንኙነቶች የሚመጡ መቋቋሚያ መንገዶች አለመኖር ደግሞ ጭንቀቱንና ድብርቱን ያባብሳሉ። በዚህ መንገድ መገለልና የአእምሮ ጤና ችግሮች እርስ በርስ ይመጋገባሉ። የተዛባ የራስ ግንዛቤ። ጓደኞች፣ ቤተሰብና የሥራ ባልደረቦች ማንነታችንን የሚያሳዩ መስታወቶች ሆነው ያገለግላሉ። እነዚህ ነጸብራቆች ከሌሉ የራስ ግንዛቤ ሊዛባ ይችላል። የተገለሉ ግለሰቦች ጉድለቶቻቸውን ከመጠን በላይ ሊያጎሉ፣ ጥንካሬዎቻቸውን ሊያሳንሱ ወይም በማህበራዊ ግንኙነት ውስጥ ሌሎች ለነሱ ያላቸው እይታና አመለካከት ምን እንደሆነ እርግጠኛ ሆነው ማወቅ እንዳይችሉ ሊያደርጋቸው ይችላል። ብቸኝነት ብዙውን ጊዜ ከዝቅተኛ የራስ ግምት ጋር የሚገናኘው ለዚህ ነው። ለረጅም ጊዜያት ትርጉም ያለው መስተጋብር ያልነበረው ሰው ምንም አይነት ተቃራኒ ማስረጃ ሳይኖረው ማህበራዊ ችሎታውን፣ ብልህነቱን ወይም ዋጋውን መጠራጠር ሊጀምር ይችላል። የአእምሮ መዳከም ወይም ኮግኒቲቭ ዲክላይን። ማህበራዊ ውይይቶች የማስታወስ ችሎታን፣ የሌሎችን ስሜት መረዳትን፣ ችግር የመፍታትንና ፈጣን አስተሳሰብን ስለሚጠይቁ አእምሮን ንቁ ያደርጉታል። እነዚህ መስተጋብሮች ከሌሉ የአእምሮ አቅም ይቀንሳል። ይህም ወደ አእምሮ ዝግመት ያመራል። ጥናቶች እንደሚያሳዩት ለረጅም ጊዜ መገለል የማስታወስ ችግሮችን ሊያፋጥንና በአረጋውያን ዘንድ ለመርሳት በሽታ ወይም ለመንሻ የመጋለጥ ዕድልን ሊጨምር ይችላል። ለወጣቶችም ቢሆን ብዙውን ጊዜ ብቻችንን ማሳለፍ የፈጠራ ችሎታን ሊቀንስና ችግር የመፍታት ችሎታን ሊያዳክም ይችላል። የስሜት መደንዘዝ ወይም ኢሞሽናል ነምነስ። መገለል በጊዜ ሂደት ስሜታዊ ምላሾችን ሊያደበዝዝ ይችላል። እንደ ጀንበር ስትጠልቅ ማየት፣ ትንሽ ግብ ማሳካት ወይም በቀልድ መሳቅ ያሉ ትርጉም ያላቸው ነገሮች ብዙ ስሜት ላይሰጡን ይችላሉ። ይህ የስሜት መደብዘዝ አደጋ አለው፣ ምክንያቱም
ስሜቶች ምን እንደሚያስፈልገን የሚነግሩንና እንድንተገብር የሚያነሳሱን ውስጣዊ መሪዎች ናቸው። ደስታን፣ ፍቅርን፣ ብስጭትን ወይም ጤናማ ግጭትን የሚቀሰቅስ ማህበራዊ መስተጋብር ከሌለ አንድ ሰው ወደ መደንዘዝ ሊገባ ይችላል። መገለል ወደ ጽንፍ ደረጃ ሲደርስ የመገለል ስነ ልቦናዊ ተጽዕኖዎች ከቀላል አለመመቸት እስከ ስር የሰደደ ብቸኝነት ሊደርሱ ቢችሉም ጽንፍ የደረሱ ሁኔታዎች ደግሞ የሰው ልጅ አእምሮ ከግንኙነት ሲገፈፍ ምን ያህል ተሰባሪ እንደሚሆን ያሳያሉ። ለረጅም ጊዜና ሙሉ ለሙሉ መገለል አእምሮን አደገኛ በሆነ ደረጃ ሊያናጋው ይችላል። በእንደዚህ አይነት ሁኔታዎች ውስጥ ጭንቀትና ድብርት አላፊ ሁኔታዎች ሆነው አይቀሩም። ይልቁንም የተስፋ መቁረጥ ስሜት ሆነው ይጠነክራሉ። ለብዙዎች ይህ የተስፋ መሸርሸር ሞት ብቸኛው እፎይታ ነው የሚል ሐሳብ ይዞ በመምጣት ወደ ራስን ማጥፋት ሐሳብ ሊያመራ ይችላል። ይህም በከባድ መገለል ውስጥ የተለመደና አሳሳቢ አደጋ ነው። በዚህ የጽንፍ ደረጃ መገለል የአእምሮ ጤናን ብቻ ሳይሆን የራስ ማንነትን ስሜት ሊያጠፋ ይችላል። ማንነት የሚጠበቀው ማን እንደሆንን በሚያስታውሱን ማህበራዊ መስተጋብር ውስጥ በምናገኛቸውና ሌሎች ሰዎች ለኛ በሚኖሯቸው አመለካከቶች አማካኝነት ነው። በእስር ቤት ውስጥ በብቸኛ ማቆያ ለሳምንታት ወይም ለወራት ምንም ነገር እንዳይሰሙና እንዳያዩ እንዲሁም ከሰዎች ጋር እንዳይገናኙ ተደርገው የሚቆዩ ግለሰቦች ከፍተኛ የሆነ የስነ ልቦና መታወክ ይገጥማቸዋል። ግለሰቦቹ ከእውነታው ጋር ያለውን ቁርኝት ሲያጡ ከፍተኛ ሃሉሲኔሽን ውስጥ ሊገቡ ወይም አእምሯቸው የሌለ ነገር ፈጥሮ ሊያሰማቸው ወይም ሊያሳያቸው ይችላል። እንዲሁም ፓራኖያና ሳይኮሲስ ወይም እብደት ሊያጋጥማቸው ይችላል። አንዳንዶች ሕያው ሆነው ወይም ሞተው እንደሆነ እንኳን መለየት በሚያቅታቸው ደረጃ ላይ ይደርሳሉ። ይህ ጽንፍ አንድ መሰረታዊ እውነትን ያሳያል። ሰብአዊ ፍጡራን ሙሉ በሙሉ ተነጥለን ለመኖር አልተፈጠርንም። ሙሉ ለመሆን ምግብና መጠለያ ብቻ ሳይሆን የሌሎች አእምሮዎች ሙቀት የግድ ያስፈልገናል። ማህበራዊ መገለልን መስበር ለምን ከባድ ሆነ? ወጣ ብሎ ከአንድ ሰው ጋር መነጋገር ቀላል ነገር አድርገን ልናስበው እንችላለን። ነገር ግን ለረጅም ጊዜያት ከተገለልን ከሌሎች ጋር የመገናኘት ሐሳብ በራሱ ተፈጥሯዊ ያልሆነ ስሜት እንዲሰማን ያደርጋል። ቀላል እንዳይሆን የሚያደርጉና ወደ ኋላ የሚጎትቱን 4 ነገሮች የሚከተሉት ናቸው። አንደኛ፣ የመጠላት ፍርሃት። አእምሯችን ሪጀክሽንን ወይም የሌሎች እኛን አለመቀበልን ልክ እንደ አካል ህመም ይቆጥሯል። በሌሎች አካላዊም ሆነ መንፈሳዊ ጉዳት ደርሶብን ከሆነ ሌሎች ችላ ያሉን ወይም እንዳለንም አድርገው የማይቆጥሩን ሆኖ ከተሰማን እያንዳንዱ ከሌሎች ጋር ለመገናኘት የምናደርገው ሙከራ አደገኛ ሆኖ ይሰማናል። በዚህም ምክንያት ቀለል ያለ ሰላምታ እንኳን የጭንቀት ማዕበል ሊያመጣ ይችላል። የክህሎት መዳከም። ማህበራዊ ክህሎቶች ልክ እንደ ማንኛውም ጡንቻ ጥቅም ላይ ሳይውሉ ሲቀሩ ይዳከማሉ። ለረጅም ጊዜ ከተገለልን ቀላል ሰላምታ እንኳን እንግዳ ነገር ሆኖ ሊሰማን ይችላል። የድምጻችን መጠን፣ አቋቋማችንንና ትክክለኛው ጊዜ ላይ ነው ወይስ አይደለም የሚለውን ጥያቄ ከመጠን በላይ እናስባለን። ይህም ደግሞ ከፍተኛ ጫናን ይፈጥራል። ይህ ስሜት ብዙ ጊዜ ሰዎችን ከመሞከር እንዲቆጠቡ ያሳምናል፣ የዝምታውንም ዑደት ያጠናክሯል። ከባድ አካባቢዎች። ለዓመታት ከሌሎች ሰዎች ጋር ትርጉም ያለው ግንኙነት ሳይኖረው የቆየ ሰው ህዝብ የተሰበሰበበት የቡድን ውይይቶች ወይም ተመሳሳይ ሁኔታዎች ሊቋቋመው የማይችለው አካባቢ ሊሆንበት ይችላል። ይህም መዋኘት የማይችልን ሰው ወደ ውቅያኖስ እንደመጣል ነው። በእንደዚህ አይነት ሁኔታ የነርቭ ስርዓታችን ከሌሎች ጋር ግንኙነትን ለመፍጠር ከመስራት ይልቅ አካባቢው ላይ የበዙ ትንፊቶች፣ ድምጾችንና የሰዎች እንቅስቃሴ አማካኝነት የሚፈጠረውን ከመጠን በላይ የተጫነብንን ስሜት መመዝገብ ላይ ያተኩራል። አራተኛ፣ የውስጥ ሐሳቦቻችንን የሚያጠናክሩ እምነቶች። ለረጅም ጊዜ በተገለልን ቁጥር እኔ ማህበራዊ ሰው አይደለሁም፣ ለዚህ ነገር በጣም እንግዳ ነኝ፣ ሰዎች አይወዱኝም በሚሉት ሐሳቦች ራሳችንን መግለጽ እንጀምራለን። እነዚህ ጊዜያዊ ሐሳቦች ብቻ ሳይሆኑ እውነታውን የሚቀርጹ ጠንካራ እምነቶች ይሆናሉ። እንደማንፈለግ ማመን ከጀመርን በንቃተ ህሊናችን ሌሎችን የምንርቀበትን መንገድ እንሰራለን፣ በሩን ከውስጥ እንቆልፋለን። ከዚህ ጋር ተያይዘው የሚመጡት ድብርትና ጭንቀት ደግሞ ኃይልንና ተነሳሽነትን ስለሚያሟጥጡ ነገሮችን የበለጠ ያከብዳሉ። በድብርት ስንዋጥ ጥርሳችንን መቦረሽ እንኳን ከባድ ሆኖ ይሰማናል። ታዲያ ወደ አንድ ሰው ቀርቦ ውይይት መጀመር እንዴት ይቻላል? ማህበራዊ ግንኙነት በትልቅ ነገር መጀመር የሌለበት ለዚህ ነው። ስለዚህ ግንኙነት
ደህንነቱ የተጠበቀ መሆኑ በሚያረጋግጡ ጥቃቅን እርምጃዎች መጀመር አለበት። ከሰዎች ተገለን በቆየን ቁጥር መውጣት ይበልጥ ይከብዳል። ልምድ በማጣት ብቻ ሳይሆን መሞከር እንደማንችል ማመን ስለምንጀምር። ለዚያም ነው ከመገለል ለመላቀቅ ትዕግስትና በጣም ትንንሽ እርምጃዎች የሚያስፈልጉት። ከመገለል ለመላቀቅ የሚረዱ ተግባራዊ እርምጃዎች። ከብቸኝነትና መገለል መላቀቅ የሆኑ ትሪኮችን በአእምሮ መያዝ ማለት አይደለም። ይልቁንም ይህንን ለማሳካት በ3 ደረጃዎች መፈወስ ያስፈልጋል። ከሐሳቦቻችን ወይም እኛን ካጠመዱን አስተሳሰቦች፣ ከስሜቶቻችን ወይም ከሰዎች ጋር እንዳንገናኝ የሚያደርጉን ፍርሃት፣ ድንዛዜና ጭንቀት መፈወስና ባህሪዎቻችንን ማስተካከል ወይም በጊዜ ሂደት ማህበራዊ ጡንቻዎቻችንን የሚገነቡ ትናንሽ ተግባራት ላይ ማተኮር። ውስጣዊ እንቅፋቶችን መፈወስ። የመጀመሪያው እርምጃ ፍርሃትን ለመጋፈጥ መወሰን፣ ሌሎችን በማወቅ የተሻለ ሰው መሆን እንደሚቻል መገንዘብ፣ በዙሪያችን ያሉ ሰዎች ልንማርባቸው የምንችለውን ዕውቀትና ልምዶች እንደያዙና በተመሳሳይ እኛም የምናካፍለው ዋጋ ያለው ነገር መኖሩን ማወቅ ነው። አንዳንድ ጊዜ ግን ማህበራዊ ግንኙነትን የምንሸሽበት እውነተኛ ምክንያት ፍርሃትና ጭንቀት አይደለም። ከሌሎች ጋር መሆን ጊዜ ማጥፋት ነው እና የበለጠ ጠቃሚ ነገር ብንሰራ ይሻላል የሚለው ሐሳብ ወደ ኋላ ሊጎትተን ይችላል። ጊዜያችንን ጠቃሚ ነገሮች ላይ መዋል አስፈላጊ ቢሆንም ማህበራዊ ግንኙነት ከሪያሊቲ ወይም እውነታ ጋር እንደሚያስተሳስረንም መገንዘብ ያስፈልጋል። የማህበራዊ ግንኙነት ዓላማ ቀላል ነው። ሰዎች ድጋፍንና እውነትን የሚሰጡና የሚቀበሉት እንዲሁም ትርጉም ያለውን ህይወት የሚያገኙት እውነተኛ ግንኙነቶችን በመገንባት ነው። ግንኙነቶች በዙሪያችን ያሉ ሰዎች አንድ አካል እንደሆንን እንዲሰማን ያደርጋሉ። ደስታንና ሐዘንን እንድንጋራ ያስችሉናል። እንድናድግና የሚረዱንን አመለካከቶች እንድንቀበልም ያደርጉናል። በተጨማሪም ማህበራዊ ትስስራችን በሰፋ ቁጥር ለራሳችን ብቻ ሳይሆን ለሌሎችም የምንፈጥረው ዕድል እንደሚጨምር መረዳት ያስፈልጋል። ከብቸኝነት እንዳንወጣ የሚያደርጉን ሐሳቦች። ለረጅም ጊዜያት ብቻችንን ስንቆይ እውነተኛ የሚመስሉን ነገር ግን ከማህበራዊ ህይወት የሚለዩን ሐሳቦች አእምሮአችን እንደ መከላከያዎች በመገንባት እኛን መጠበቅ ይጀምራሉ። የሚጸጽተኝን ነገር ላወራ እችላለሁ፣ ለሰዎች ሸክም መሆን አልፈልግም፣ ሰዎች አይወዱኝም፣ ከኔ ጋር ለመሆን የሚያስችል በቂ ትኩረት የሚስብ ነገር የለኝም፣ ኢንትሮቨርት ነኝ፣ ስለዚህ ሰዎች አያስፈልጉኝም፣ የተሻለ ስሜት ሲሰማኝ ከሌሎች ጋር እገናኛለሁ የሚሉ ሐሳቦች ሊሆኑ ይችላሉ። ለምሳሌ ማህበራዊ ግንኙነት በጣም አዳጋች ሲሆንብንና በተለያየ ምክንያት ለረጅም ጊዜ ከማህበራዊ ግንኙነት ርቀን ብቻችንን ስንቆይ እኔ ለማህበራዊ ግንኙነት የተፈጠርኩ ሰው አይደለሁም ብሎ ማሰብ ቀላል ነው። አእምሮአችን እኛን ለመጠበቅ ሲል ለረጅም ጊዜ የሚቆይ ብቸኝነትን ከማህበራዊ ግንኙነት ጋር ተያይዞ ለሚመጣው ፍርሃት እንደ መዳኛ አድርጎ ይቆጥረዋል። ይህም ያድግና ሰዎች አያስፈልጉኝም ወደሚል ሐሳብ ሊቀየር ይችላል። ከዚያም ይህንን ሐሳብ እንደ ጥንካሬ አድርገን እንወስደዋለን። ይህም ከሌሎች ጋር የመገናኘት ተነሳሽነታችንን ሙሉ ለሙሉ ይገድለዋል። ከዚያም በቀላሉ ለመጣስ የሚከብድ አጥር በዙሪያችን እንገነባለን። ምንም እንኳን አእምሮአችን ይህንን ሊያሳምነን ቢሞክርም ራሳችንን በታማኝነትና በጥልቀት ወደ ውስጥ ከተመለከትን ከሌሎች በተለይ ከእድሜ እኩዮቻችን ጋር መገናኘት ምን ያህል እንደሚያስፈልግ መረዳት እንችላለን። የብቸኝነት ስሜትም የሚያመላክተው ይህንኑ እውነታ ነው። ለሰው ልጅ ከሌሎች ሰዎች ጋር ትርጉም ባለው መንገድ መገናኘት አማራጭ ወይም ቅንጦት ሳይሆን ልክ እንደ ምግብ ወይም እንቅልፍ መሰረታዊ በሆነ መልኩ አስፈላጊ ነው። እርምጃ ከመውሰድ በፊት ኃይልን መገንባት። ዲፕሬሽን ወይም ከባድ ድብርት ውስጥ ስንሆን ሰላምታ መስጠት እንኳን የማይቻል ሆኖ ይሰማናል። ለዚያም ነው በመጀመሪያ ትንሽ ኃይል መገንባት የሚረዳው። እንደ መደበኛ እንቅልፍ፣ የፀሐይ ብርሃን፣ አጭር የእግር ጉዞ ወይም በካፌ ውስጥ በጸጥታ መቀመጥ ያሉ ነገሮች ቀላል ሊመስሉን ይችላሉ። ነገር ግን የሰውነታችንን ሲስተም በማስተካከልና ስሜታችንን በማንቃት ለማህበራዊ ግንኙነት የመጀመሪያ እርምጃዎች ያዘጋጁናል። ቀስ በቀስ የሚጨምር ማህበራዊ ልምምድ። ማህበራዊ ክህሎት ሲጎድለን በጣም ከባዱ ነገር ከማህበራዊ ግንኙነት ጋር ተያይዞ ከሚመጣው ጭንቀት በመውጣትና ራስን ዘና ማድረግ ነው። ጀጅ እንደረጋለን ወይም የተሳሳተ ነገር እንናገራለን ብለን የማያቋርጥ ጭንቀት ውስጥ እንገባለን። እውነተኛ ማንነታችንን ማሳየት የማይቻል ሆኖ ይሰማናል። ምክንያቱም እውነተኛ ማንነታችንን ማሳየት ተጋላጭነትን ስለሚጠይቅ ነው። ማህበራዊ አካባቢዎችን የምንሸሸው ለዚህ ነው፣ አደገኛ ስለሚመስሉ።
ነገር ግን ቀስ በቀስ ቀጣይነት ባለው መልኩ ለማህበራዊ አካባቢዎች ተጋላጭ ስንሆን ፍርሃታችን እየቀነሰና እየተላመድነው እንመጣለን። በጊዜ ሂደትም የማህበራዊ ሁኔታዎች አደገኛነት ስሜት እየቀነሰ ይሄዳል። ወደ ውጪ የመጀመሪያውን እርምጃ መውሰድ። የመጀመሪያው የምንወስደው እርምጃ ምንድነው የሚለውን የሚወስነው አሁን ላይ ያለንበት የማህበራዊ ክህሎት ደረጃ ነው። ለምሳሌ ከቤተሰብ ጋር እየኖርን ከተገለልን ለመጀመር በጣም አስተማማኙ ቦታ ቤታችን ነው። ከቤተሰብ ጋር የማንኖር ከሆነ ወይም ወደ ውጪ ለመውጣት ዝግጁ ስንሆን ቀጣዩ እርምጃ አነስተኛ ጫና ባላቸው መስተጋብሮች ውስጥ መሳተፍ ነው። ለምሳሌ በትምህርት ቤት፣ በስራ ቦታ ወይም በአካባቢያችን ላይ የምናውቀውን ሰው ልናይ እንችላለን። ሌላ ጊዜ አይተን እንዳላየን ሆነን የምናልፍ ከሆነ ማድረግ የምንችለው የመጀመሪያው እርምጃ ከርቀት ሰላምታ መስጠት ነው። ከዚያ ስናልፍ ደግሞ ቀጣዩ እርምጃ ወደዚያ ሰው በመሄድ አካላዊ ሰላምታ መስጠት ሊሆን ይችላል። በጊዜ ሂደት ሰላምታ መስጠቱን ከተላመድነው ከዚያ አልፈን ቀለል ያሉ ጥያቄዎችን መጠየቅ እንችላለን። ለምሳሌ ትምህርት ቤት ከሆነ አሳይመንቱ ምን ደረጃ ደረሰልህ፣ ፈተናው እንዴት ነበርና የመሳሰሉትን ከዚህ አካባቢ ጋር ተያያዥነት ያላቸውንና አይምሯችን ላይ በጊዜው የመጣልንን ጥያቄ ልንጠይቅ እንችላለን። ከዚያ ስናልፍ ደግሞ ቀጣይ እርምጃችን ሊሆን የሚችለው በእነዚህ አካባቢዎች ላይ የምናውቃቸው የቅርብ ሰዎች ተሰብስበው ስናገኝ መቀላቀል ሊሆን ይችላል። ይህ ተግባር የመጀመሪያችን ከሆነ ራሳችን ላይ ጫና ሳናበዛ ምናልባትም ማዳመጥና የሰዎቹን ስሜት አብረን መጋራት ላይ ልናተኩር እንችላለን። በጊዜ ሂደት እየተላመድነው ስንመጣ በሚነሱ ጉዳዮች ላይ ሐሳቦቻችንን ማጋራት እንጀምራለን። ብዙውን ጊዜ የጓደኛሞች ስብስብ ስናይ ለረጅም ጊዜ የሚተዋወቁና እኛ ለዛ ስብስብ አዲስ የሆንን መስሎ ስለሚሰማን ለመቅረብ አስፈሪ ሊሆንብን ይችላል። ነገር ግን መረዳት ያለብን ገና አዲስ የተዋወቁ ሰዎችም እንኳን ቢሆኑ በዚያ ሁኔታ ልናገኛቸው እንደምንችል ነው። ሌላኛው የሚያስፈራን ደግሞ መናገር የሌለብንን ብንናገር ወይም ምንም ነገር ሳናወራ ብንቆይ እነዚያ ሰዎች ጀጅ ያደርጉናል የሚለው ነው። እንደ እውነታው ከሆነ ደግሞ ማህበራዊ ክህሎት ሲያንሰን እነዚህ ነገሮች መፈጠራቸው አይቀሬ ነው። ነገር ግን ማንኛውንም ከባድ ነገር ለማሳካት ቻሌንጆች እንዳሉት ሁሉ ይህንን ማለፋችን የግድ ነው፣ እየተሳሳትንና ከስህተቶቻችን እየተማርን። የቡድን እንቅስቃሴዎችን መቀላቀል ማህበራዊ ክህሎታችንን ለማሳደግ ከሚያስችሉ በጣም ውጤታማ መንገዶች አንዱ በጋራ የሚከናወኑ ተግባራት ናቸው። የስፖርት ተግባራት በተለይ ለወንዶች ማህበራዊ አቅምን ለማዳበር ሁነኛ መንገዶች ናቸው። እንደ እግር ኳስ፣ ፑል፣ ጆተኒ፣ ቼዝ ወይም በጂም ውስጥ የሚደረጉ እንቅስቃሴዎች ሁሉ ለተሳታፊዎቹ የጋራ ፍላጎትና አቅጣጫን እንዲጋሩ ያስችላቸዋል። በጋራ የሚከናወኑ ተግባራት መስተጋብርን ቀላል ያደርጋሉ። ምክንያቱም ትኩረታችን በቀጥታ ማህበራዊ ግንኙነቱ ላይ ሳይሆን በጨዋታው፣ በጥረቱ ወይም በዓላማው ላይ ይሆናል። ይህ ጫናን በመቀነስ ግንኙነቶች ተፈጥሯዊ በሆነ መንገድ እንዲፈጠሩ ያስችላል። የጋራ ግቦች ክህሎቶችን ማሻሻል ወይም ማሸነፍ በውስጣችን ታምቆ ያለውን እድል ባለማግኘቱ ምክንያት ያልዳበረውንና ደመነፍሳዊ ከሰዎች ጋር ግንኙነት የመፍጠር አቅማችንን ያወጣዋል። እንዲሁም ለራሳችን የምንሰጠውን ግምት ይጨምራል። ይህም ደግሞ የራስ መተማመናችንን በማሳደግ ለማህበራዊ ግንኙነት ያለንን አመለካከት ይቀይረዋል። ከዚህም በተጨማሪ አካላዊ እንቅስቃሴ በአካላችን ውስጥ ኢንዶርፊን የተባለውን ንጥረ ነገር እንዲለቀቅ በማድረግ ስሜታችን እንዲሻሻልና ጭንቀት እንዲቀንስ ያደርጋል። ይህም ለማህበራዊ ግንኙነት የበለጠ ክፍት ያደርገናል። ማህበራዊ ክህሎት ካላቸው ሰዎች መማር ልጆች ቋንቋን የሚያጠኑት በማየት በመስማትና ከሌሎች በመማር እንደሆነ ሁሉ እኛም ማህበራዊ ችሎታችንን በዚሁ መንገድ መገንባት እንችላለን። በአንድ ሰዎች የተሰበሰቡበት አካባቢ ላይ ስንገኝ ከሰዎች ጋር በቀላሉ የሚግባቡትንና በዚያ ምክንያት አድናቆት ያለንን ሰዎች ልብ ብለን እንመልከት። ውይይት እንዴት ይጀምራሉ? እንዴት ያዳምጣሉ? መቼ ይናገራሉ? መቼ ዝም ይላሉ? ያለ ጠበኝነት ልዩነትን እንዴት ያስተናግዳሉ? ሌሎችን ሳያንቋሽሹ እንዴት ይቀልዳሉ? የሚሉትን በጥሞና እንታዘብ። ማህበራዊ ብልህነት እንደ ማንኛውም ጥበብ የሚጠናና የሚዳብር ክህሎት ነው። ከሰዎች ጋር ባላቸው ግንኙነት በራስ መተማመን ያላቸው ሰዎች የተለዩ ሆነው ስለተወለዱ ሳይሆን በጥረት በስህተትና በመታዘብ የተማሩ ናቸው። ምን መናገርና ማድረግ እንዲሁም ምን አለመናገርና አለማድረግ እንዳለባቸው ተምረዋል። እኛም ተመሳሳይ ነገር ማድረግ እንችላለን። ይህ ማለት የሌላውን ሰው ስብዕና መቅዳት ማለት አይደለም። ይልቁንም መርሆችንና ጥቃቅን ድርጊቶችን መማር ነው።
ሰፊ ምላሽ የሚያስገኙ ወይም ኦፕን ኤንድድ ጥያቄዎችን መጠየቅ፣ ሰውን ለማስደመም ከመሞከር ይልቅ የማወቅ ጉጉት ማሳየት፣ ከምንናገረው በላይ ማዳመጥ። ከዚህ በኋላ እነዚህ ባህሪያት በደም ነፍሳችን የምናደርጋቸውና ተፈጥሯዊ ይሆናሉ። በመምሰል የጀመርነው ነገር ቀስ በቀስ የማንነታችን አካል ይሆናል። ከዚህ በስተጀርባ የሚከናወን ሌላ ጥልቅ ነገር አለ። ጤናማ የሆኑ ማህበራዊ የሆኑ አካባቢዎች ላይ ከሚገኙ ሰዎች ጋር ስንሆን የነርቭ ስርዓታችን ራሱን ያስተካክላል። ጤናማ ግንኙነት ምን እንደሚመስል ይማራል። በዙሪያችን ያሉት ሰዎች ስሜት በውስጣችን ይንጸባረቃል። የእነሱ በራስ መተማመን ለአእምሯችን እንደ መመሪያ ሆኖ ያገለግላል። ከኛ ከሚሻሉን ሰዎች መማር ብስለት እንጂ ድክመት አይደለም። የረጅም ጊዜ መንገድ። እነዚህን እርምጃዎች በመከተልና በፈቃዳችን ቀስ በቀስ ፈታኝ ሁኔታዎች ውስጥ ራሳችንን በመክተት በማህበራዊ አካባቢዎች ውስጥ ዘና ማለት እንጀምራለን። በዚህ ምክንያት በጊዜ ሂደት የበለጠ በነፃነት ስንናገር ራሳችንን እናገኛለን። በትዕግስትና በጽናታችን የማህበራዊ መስተጋብር አቅማችንን አሳድገን የተሻለን ሰዎች እንሆናለን። ማስተዋወስ ያለብን አቋራጭ መንገድ እንደሌለና ከብቸኝነት መላቀቅ የምንችለው በጭንቀት ውስጥ በማለፍ በመሳሳትና ከስህተቶቻችን በመማር እንጂ የተወሰኑ ትሪኮችን በማወቅ አይደለም። ይህ መንገድ ምቾት ማጣትን በቀጥታ መጋፈጥና ከጊዜ በኋላ ጠንካራነትን መገንባት ይጠይቃል። ግን እያንዳንዱ እርምጃ ወደፊት መሻሻል ነው እና እያንዳንዱ መስተጋብር የሚቀጥለውን ቀላል ያደርገዋል። ችሎታዎቻችን ቢለያዩም ሁላችንም በውስጣችን ታምቆ ያለ በተፈጥሮ የተሰጠን ፖቴንሻል አለን። ፍርሃት፣ ጭንቀትና የተዛቡ እምነቶች ያንን ስጦታ ሊያግዱ ይችላሉ። ግን ግንኙነት ለምን እንደሚያስፈልግ ስንረዳ፣ ፍርሃቶቻችንን ስንጋፈጥና ጤናማ ማህበራዊ ባህሪን ከሚያሳዩ ሰዎች ስንማር ይበልጥ በራስ መተማመን ያላቸው ማህበራዊ ሰዎች ልንሆን እንችላለን። ማህበራዊ መገለል የማይታይ እስር ቤት ሊመስል ይችላል። ነገር ግን እያንዳንዱ ፈገግታችን፣ የምንናገረው እያንዳንዱ ትንሽ ቃል፣ የምንገኝበት እያንዳንዱ ማህበራዊ አካባቢዎች ከዛ እስር ቤት ማምለጫ በሮች ናቸው። ስለዚህ ይህንን ማሳካት የምንችለው ትናንሽ እርምጃዎችን አሁኑኑ በመጀመር ነው። የትንንሽ ተግባራትን ኃይል አቅልለን አንመልከት። ከቤተሰብ ጋር ጊዜ ማሳለፍ፣ ጎረቤትን ሰላም ማለት ወይም የተጋበዝንባቸው ቦታዎች ላይ መገኘትና የመሳሰሉት ናቸው በጊዜ ሂደት ተደምረው የመገለል ግድግዳዎቻችንን ማፍረስ የሚጀምሩት። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። የማህበራዊ ክህሎታችሁ ምን ደረጃ ላይ እንዳለና በማህበራዊ መስተጋብር ውስጥ ያለባችሁን ቻሌንጅ ኮሜንት ላይ አሳውቁኝ። ቪዲዮውን ከወደዳችሁት ላይክ አድርጉ። ተመሳሳይ ይዘት ያላቸው ቪዲዮዎች በቀጣይ ስለሚኖሩ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ቻው።